መጣች ቡዜዬ አይዞሽ አይዞሽ ቡዜዬ አይዞሽ። እሷ እያለችማ እንዴት ታርፋችሁ ትኖራላችሁ? እንዴት ብላችሁ እንዴት የእናንተን ህይወት እኮ ምስቅልቅልን እንደምታወጣላችሁ ተናግራለች በሚዲያ ከዚህ በፊት ነው። መጣች እንግዲህ ተነስ ተነስ ተነስ፣ አዎ ተነስ። እሷ ያለችውን ነገር ነው ማድረግ የሚችለው አብርሃም በአሁን ሰዓት ማለት ነው። ከራሱ ጋር አይደለማ፣ ከራሱ ጋር ስላልሆነ እሷ ያለችውን ነገር ወንድሙ ኤፍሬም ያለውን ነገር ብቻ ነው ማድረግ የሚችለው። እውነት እኔ የሚያሳዝነኝ ነገር እንደዚህ ሆኖ አብርሽን በማየት እውነት እኛ የምናውቀው አብርሽ የት እንደሄደ ባለማወቄ ማለት ነው። በጣም ነው ያሳዝነኝ፣ በጣም ነው የሚያሳዝነኝ። ወይኔ ጉድ! አብርሽ አሁን ትክክለኛ አብርሽ ወይኔ ጉድ! አይዞሽ ቡዜ፣ አይዞሽ አይዞሽ። እንግዲህ ድራማ ነው እንግዲህ እየተሰራብን ያለው። አይዞሽ አይዞሽ፣ ጠላትሽ አይዞሽ። አሁን አብርሽ ነው ይሄ እንደ ፌንጣ ከሶፋ ዘሎ ሩታ ላይ የሚጠመጥም አብርሽ ነው የምናቆኘው። ኧረ እውነት አይደለም፣ ውሸት፣ ከእውነት የራቀ ውሸት፣ ከእውነት የራቀ ውሸት። ወይኔ ሩታ ግን አንቺ ይፈሪ፣ በስራሽ ይፈሪ፣ በስራሽ ይፈሪ፣ በእውነት በስራሽ ይፈሪ። ቆይ እንደዚህ አይነት ነገር ስታደርጊ ቆይተሽ እንደዚህ አቂፈሽ ምናምን አርገሽ ስትስሚ እኛ ምናምንሽ ነው የሚመስልሽ? አናምንሽም። አንቺ አሁንም ርቀት ሄደሻል፣ የበቀል መንገድ ርቀት ሄደሻል። እንደዚህ አይነት ድርጊት ስታደርጊ ቆይተሽ 1 አመት ሙሉ ልጁን ስታሰቃይ ቆይተሽ ምንም ነገር እንዳላረገ ሰው አሁን ለአብርሽ ደርሶ አዛኝ ሆነሽ ስትመጪ ምናምንሽ ነው የሚመስልሽ? አንቺ በምንም ሞክረሽ አልሆነ ሲል አንቺ በሰይጣን መንገድ ነው የመጣሽው። ሰይጣናዊ እንደሆንሽ ደግሞ ከዚህ በፊትም እየተናገርኩ ነበር። ሰይጣን እንደሆንሽ አውቃለሁ። አንቺ አመጣጥም አኗኗርም ሁሉ ነገርሽ ሰይጣናዊ ስራ ስለሆነ ማለት ነው። እኔ ደግሞ በዚህ መሃል ዳንን ሳላደንቆ ሊያልፍ አልፈልግም። እውነት ዳኒ ለእውነት የቆመ ጀግና ወንድ ልጅ ነው። ጀግና ወንድ ልጅ እንደ ዳኒ ቆፍጣና ጀግና ወንድ ልጅ እንደሆነ ነበረ አብርሽን የምናውቀው። አሁን በሴት የሚመራው ከታናሹ ወንድም የሚመራው አብርሽን አይደለም የምናውቀው። ቆይ አንቺ ባልሽን አልፈልግም ብለሽ አዋርደሽ ሚዲያ ላይ አውጥተሽ ካሰጠሹ በኋላ የጣልሹን ባልሽን ሌላ ወርቅ የሆነች እንቁ ሴት አንሲታ ከተጣለበት አንሲታ አንከባክባ አሳምራ ከያዘች በኋላ ነው እንደ ያማረሽ የጣልሹ ባልሽ። እንደዛ ነው እንደ ነገሮች። አሁንም አብርሽ እንደማይፈልግሽ ነው እንጂ የምንናገረው አብርሽ ሄርሜላን እንደሚፈልጋት አንቺን እንደማይፈልግሽ አስረግጬ ልንገርሽ። አሁን ከራሱ ጋር ስላልሆነ ነው፣ ከራሱ ጋር ስላልሆነ ነው። እንዴ አንቺ ያንን ነገር እንዳላረገ ሰው ያንን ብዙ ነገር እንዳልሰራ ሰው ሆነሽ አሁን አብርሽን በሰይጣን መንፈስ ተጠቅመሽ እሱን ወደ ራስሽ መመለስ። አሁን ጀግና ነሽ። ጀግና ከሆንሽ በሴትነት በብላት ነበር ወደ ቤትሽ ወደ ህይወትሽ ማምጣት። አሁን ልጅ አለው ቤት አለው እኔ ሚስት አለው እያልሽ እኔ ምን ልበላችሁ? እውነት እኔ ምን ልበላችሁ? ያን የራቁት ቪዲዮ ስትይዙ የባልሽን ገመናሽን ሚዲያ ላይ ስታወጪ በደቦ እሱን ስታስረግጪ ክብሩን ስታስወርጂ አንቺ ክብርሽን ስታጭ ምንም አልመሰለሽም ነበር? አሁን እንዴት ነው ከዚህ ልጅ ጋራ ህይወቴ ነው ብለሽ ቀጥለሽ የምትኖሪው? አትንኪ ብለሽ ብታስፈራሪያትም ማለት ነው ለትንሽ ጊዜ ነው የምትጠቅም። አብርሽ ወደ ራሱ መመለሱ አይቀርም። ኢንሻአላህ ይድናል፣ ይመለሳል። በራሱ ጊዜ የፈለገውን ነገር ያደርጋል። አብርሽን የድሮ ሳቂታ አብርሽን ጀግና ለወደደው ማች የሆነ አብርሽን ነው የምንፈልገው፣ ከገባሽ ማለት ነው። እንደ አሻንጉሊት በሰው የሚመራ ወይም እንደ ሮቦት በሪሞት የሚንቀሳቀስ አብርሽን አይደለም የምንፈልገው። በራሱ በወንድነቱ ማይደራደረውን አብርሽን ነው የምንፈልገው። እውነት እኔ ምን የሚሆን ምን አብርሽ የፈለገውን ያድርግ ከራሱ ጋር ሆኖ የድሮ አብርሽ ሆኖ ማለት ነው። አንቺን ውደድሽ እሷ ሄርሜላን ይውደድሽ አያገባንም፣ ግን ህይወቱ ነው እሱ ነው የሚኖርበት። ግን እንደዚህ አትጫወቱ ልጁ ላይ ማለት ነው። እሱም እየሸወደን ከሆነ ወደ ራሱ ይመለስ። በይፋ እንደመጣችው ሄርሜላን በይፋ አልፈልግሽም፣ እኔ ወደ ቤቴ ወደ ህይወቴ ወደ ልጄ ወደ ሚስቴ ተመልሻለሁ ብሎ ይናገር።
በሚዲያ በይፋ ማለት ነው። እንደዚህ ድራማ የሚያሰራ ነገር የለም። እውነት ከሆነ ማለት ነው። ድራማም ከሆነ ድራማ ይብቃ። እኛ አንፈልግም እንደዚህ አይነት ቆሻሻው በሴጣን በመንፈስ የተሞላ ድራማ እኛ አንፈልግም። አንቺ የተረገምሽ ሴጣን፣ የሴጣን ስልጣን ያለሽ አንቺ ሩታ ቢገባሽ ማለት ነው። ኤርሜላ እኮ በጽሁፍ ነገረችሽ አስረግጣ ማለት ነው። በጤፍ ሚዛን ወርቅ አይመዘንም ብለሻለች። አንቺ የረከሽ ስለሆንሽ ረክሰሽ ባልሽን ያረከሹ ነው። እሷ እንደ እንቁላል አሳምራ ወርቅ አርጋ ስትይዞ ነው ያማረሽ ማለት ነው። ስለዚህ አንቺ ርካሽ ነሽ፣ የረከሽ ነሽ። የረከሽ ነገር ስለሆን ስላምሽ ረክሰሃል ብለሽ የጣልሹን የረከሰ ቢሄድ የከበረ ይመጣል። ማንም አይመጣም አለ አንቺ ማንም እሺ ብሎ አይቀርብሽማ። አንቺ የረካሽ እንዴት አብርሽን ይሄንን ጉድ ሁላ እየሰራሽ ያየ ሰው እንዴት ብሎ ነው ወደ አንቺ የሚቀርበው? ወንድ መቀያየር ልማድሽ ነው፣ ልምድሽ ነው፣ ሙያሽ ነው። ወንድ ቀይሪ፣ ሌላ ቼክ አርጊ። አብርሽ ለአንቺ አይሆንሽም። አሁንም አስረግጬ ልንገርና ማለት ነው እንደማይሆነው እንደማትሆኚ ይነግርሻል በቅርብ ቀን ማለት ነው። ራሱ ወደ ራሱ ከተመለሰ በኋላ ይሄ ነገር እንደምጸጽትሽ ይወቂ። ከዚህ በፊት እኮ ነግራሻለች እኮ ቡዜ ከዚህ ከመሀላችን ውጪ በስነ ስርዓት ፊተኝ አልፈልግህም ብለሽ ፈተሽዋል። ከፈተሹ ባልሽ ምንድን ነው የምትፈልጊ? ከወንድሞቼ መሀል ውጪ፣ ከቤተሰብ መሀል ውጪ ብለሻለች። ግን አንቺ የፈለግሽው አላማ ስላለሽ አልወጣ ብለሽ ቆይተሻላ። ቢዘገይም እውነቱ መውጣት አይቀርም። እውነት እችን ሴትዮ የሚደግፏት በርቺ ጠንክሬ የምትሏት ሰዎች ማለት ነው ልክ እንደራስ እንደሷ የሆናችሁ ናቸው። የረከሳችሁ የሰይጣን መንፈስ ያለባችሁ ናቸው ማለት ነው። እንደኔ ማለት ነው። አብርሽን የምናውቀው አብርሽ ይሄ አይደለማ። በራሱ ጊዜ የሚንቀሳቀስ በራሱ መኪና እየሄደ የፈለገበትን ደርሶ ማለት የሚመጣውን አብርሽ አሁን በነሱ እጅ ነው የሚያወሩት። ከነሱ እንትን ነው በቃ ብሉቶስ በሉት። ይሄንን አብርሽ አናውቅም። የ5 ዓመት እንቦቆቅላ ህፃን ልጅ ዘገምተኛ አንፈልግም። እንደዚህ የሰውን ክብር አዋርዶ የሚናገር አብርሽን አናውቅም። አብርሽ የሰው ክብር ያለው ልጅ መሆኑን ነው የምናውቀው። እውነት ዛሬ ማለት ነው አስጠላችሁን። ከሚዲያ ጥፉ ከሚዲያ። ታላቅ እህታቸው በዚህ ልክ ስትጨናነቅ አንቺ ለሰው ልጅ ምንም ኢሪራ የሌለሽ የረከሽ ጣና በጣም ነው ያቃጠላችሁን። ተቃጠሉ በጣም። አሁንም አብርሽ በጤናው አይደለም ህይወቱ ላይ አንቺ አሁንም የፈለግሽውን ነገር ለማድረግ ቆፍጣና ሆነሽ ተነስተሻል። እሱ ደግሞ ወደ ራሱ ይመለሳል ኢንሻአላህ። በቅርብ ቀን እናየዋለን።